ፀጉራችሁ በነገራችን ላይ ይሄንን ካገኘ ማለት ነው በጭራሽ ማደጉን አያቆምም። በተለይ ደግሞ ፀጉራችሁ ከርዳዳ ለሆነባችሁ፣ ከግንባራችሁ ለሸሸ፣ እንዲሁም ከለሩ ያማረና ውብ የሆነ ከለር እንዲኖረው እንደዚህ እያደረጋችሁ ተጠቀሙት። በዚህ አጋጣሚ ፀጉሬ እግዚአብሔር ይመስገን እና ያው በጣም አሪፍ ነው። ግን ታውቃላችሁ የተለያየ ሆርሞን እየተቀያየረብኝ ስለሆነ በነገራችን ላይ ፀጉሬ እየተነቃቀለ ነበር። ግን እግዚአብሔር ይመስገን ያው በደንብ ይዤዋለሁና ቢነቃቀልም ደግሞ እኔ እየተንከባከብኩት ስለሆነ መነቃቀሉን ይተዋል። በነገራችን ላይ ሴቶች ያው በፔሪድ ሰዓት ወይም ደግሞ በእርግዝና ሰዓት እንዲሁም ደግሞ አንዳንድ ነገሮች ሲፈጠሩ በጣም ነው ፀጉር የሚነቃቀለው፣ ፀጉር የሚወጣውና ያ ደግሞ የሆርሞን ጉዳይ ነው። ስለዚህ ፀጉራችሁ ለሚነቃቀልባችሁ፣ ፀጉራችሁ አላድግ ላላችሁ እንዲሁም ለከለሩ ያማረ ውብ የሆነ ከለር እንዲኖረው ይህንን ብትጠቀሙ በጣም አሪፍ ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። እንግዲህ በመጀመሪያ ወደ አሰራሬ እዚህ ጋር ሮዝሜሪ ተጠቅሜያለሁ። 2 ማንኪያ ሮዝሜሪ፣ 2 ማንኪያ አብሽ፣ 2 ማንኪያ ጥቁር አዝሙድ በጣም አሪፍ ነው ለፀጉር እድገት። እንዲሁም ደግሞ ፀጉራችሁ ያማረና ውብ የሆነ ከለር እንዲሰጠው ይረዳቸዋልና እንዲሁም ሽበት እንዳይወጣባችሁና ሽበት ቢኖርባችሁ ራሱ ሽበቱን እንዲሸፍነው ይረዳቸዋል ማለት ነው። ሽበት ያው እስከ ጭራሹ ማጥፋት ባይቻልም ለ45 ቀን ግን እንደዚህ መሸፈን ይቻላል ማለት ነው። እንዲሁም ደግሞ ሮዝሜሪ ለፀጉራችን እድገት የሮዝሜሪ ቅባት እየሰራችሁ ብትጠቀሙ፣ እንዲሁም የሮዝሜሪ ቅባት በጣም ውድ ነው በየስቶሩ በገበያ እና እንዲሁም ተልባ ፀጉራችሁን ያለሰልስላችኋልና እሱንም አንድ ላይ አድርጋችሁ ብትጠቀሙ በጣም አሪፍ ነው። እኔ በጣም ነው የጠቀመኝ። ለድምፄ በጣም ይቅርታ ጠይቃለሁ ከወዲሁ። እንግዲህ ድምፄ በጣም እየተያያዘ ነውና ለማንኛውም ያው እግዚአብሔር ይመስገን ብቻ። በቅርቡ ሰርፕራይዝ አለ። በነገራችን ላይ ሰርፕራይዝ እነግራችኋለሁ። አዎ ሰርፕራይዝ ልንገራችሁ፣ እነግራችኋለሁ በቃ። እና አንድ ላይ እዚች ጋር አጥቤ መጀመሪያ መታጠብ አለበት ግዴታ። ማንኛውም ነገር መታጠብ አለበት። አቧራ ሊኖር ይችላል፣ የተለያየ ነገሮች ሊኖሩበት ስለሚችል ፀጉራችን ላይ የምናደርጋቸው ነገሮች ፊታችን ላይ ሁሌ የምላለው መታጠብ አለባቸው። እና ከዛ በኋላ አንድ ላይ አርጌ እዚህ ጋር ውሃላ እንትን ስቶፍ ላይ ነው ያደረኩት። ነገር ግን ይኸውላችሁ በቀጣይ ሞክረዋለሁኝ፣ ግን አብረን ሞክረዋለን። ስቶፍ ላይ ሳታደርጉት ሳትቀቅሉት እንደዚህ ራሱ ለ24 ሰዓት ብታስቀምጡት እንዲሁም ደግሞ ለ4 ሰዓት አክለ ራሱ ብታስቀምጡት በጣም አሪፍ ነው። ከዛ ስቶፍ ላይ ካደረጋችሁ በኋላ ቢያንስ 5 ደቂቃ ብዙ እንትን አልወሰድኩም፣ እስከሚፈላለቅ ብቻ ነው፣ ፍልቅልቅ እስኪል ብቻ ነው ያደረግኩት። አንደኛ ተልባ ስላለበት ተልባው ሲቆይ በጣም ጄል ይወጣል ማለት ነው። ስለዚህ ጄል እንዳይወጣባችሁ እኔ ጄል ሊወጣብኝ አልፈለግኩም። በዚህ መንገድ ሻምፖን መስራት ትችላላችሁ፣ የፀጉራችሁ ስፕሬ መስራት ትችላላችሁ እና ብዙ መንገድ ብዙ አይነት መስራት ይቻላል ማለት ነው። ነገር ግን እዚህ ጋር እኔ ሻምፖ ልስራ አልፈለግኩም እና የፀጉር እንደ ስፕሬ ነው የፈለግኩት እና ለአንድ 5 ደቂቃ ብቻ ነው ያንፈላለኩት። ከ5 ደቂቃ በኋላ አውርጄ ቢያንስ ለ10 ደቂቃ እስከሚበርድ ድረስ አስቀምጠዋለሁ። እንደነገርኳችሁ ተልባ ስላለበት ተልባው በጣም እንትን ሲንፈላልቅ እሳት ላይ ጄሉ በጣም ጄል ይሆንባቸዋል። ስለዚህ ጄል ሊሆንብኝ አልፈለግኩም እኔ፣ ምክንያቱም እንደ ውሃ ሊሆን ነው የፈለግኩት። ስለዚህ ከድኜ አስቀመጥኩት። ቢያንስ ለ30 ደቂቃ አስቀምጬዋለሁ መሰለኝና እዚህ ጋር ከበረደ በኋላ ይሄንን ይመስላል። ከበረደ በኋላ እዚህ ጋር አጥልዬ ከለሩ በነገራችን ላይ በጣም ነው ደስ የሚለው እና በጣም ሽታው ራሱ እንዴት ደስ እንደሚል ሽታው ቤቱ እንዴት እንደሚያውደው የሆነ ደስ የሚል ሽታ አለ አይደል? ከዛ ቤቢ ኦይል ጨምሬበታለሁ። እናንተ ያላችሁን ቅባት መጨመር ትችላላችሁ። ምክንያቱም የፀጉራችን ዛላው እንዳይደርቅባችሁ እንዲሁም ደግሞ ስርስሩም ቢሆን ቅባት ካልተቀባችሁ እንደዚህ ስትጠቀሙ ግዴታ ቅባት መጨመር አለባችሁ። ግን ተልባ ስላለበት ማለት ነው የሆነ በቃ ሲቀመጥ ራሱ የሆነ ወፈር አለብኝ። እኔ እንደውም ቪዲዮ ልቀርጽ ስለነበር ፍሪጅ ውስጥ ጨምሬው ነበርና ጅምድ አልጀመደብኝም። ከዛ እንደገና አውጥቼ ነው እንደገና እንትን ያልኩትና
እንደገና አውጥቼ ያስቀምጬ ወደ ራሱ ተመለሰ ማለት ነው። ያው እኔ ሰአቴን ለመጠቀም ፈልጌ ነበር ልጄ እንትን እንዳያስቸግረኝ ማለት ነው። ከዛ በኋላ ፀጉሬ እንዳያችሁት ንጹህ ነው። በቀደም ምርጥ የፀጉር ማስክ ሰርቼ ነበር ተቀብቼ ከተቀባሁት 3 ቀን በኋላ መሰለኝ እና ፀጉራችሁ ንጹህ በሆነ ቆሻሻ ሳይኖርበት ብታደርጉ አንደኛ ለእናንተም ምርጥ ነው። ሁለተኛ ደግሞ ፀጉራችሁን እንዲያድግ ይረዳዋል። ስርስሩን ደግሞ ምንም ነገር የደፈነው ነገር የለም ማለት ነው። ስለዚህ ንጹህ በሆነ ፀጉር ላይ ንጹህ በሆነ ቆዳ ላይ ብታደርጉት በጣም አሪፍ ነው። ፀጉሬ እኔ በነገራችን ላይ ፈትቼው ነው። ሁሌም ቢሆን ያው 3 ቦታ 2 ቦታ ፀጉራችሁን መሰራት አለባችሁ። ያለበለዚያ ስብርብር ነው የሚለው እንደነገርኳችሁ እኔ ደግሞ ፀጉሬ እየተሰባበረና እየወጣ ነው እና ግን ደግሞ በዛም ልክ ደግሞ ያን ያክል ወጣ አይባልም። ምክንያቱም እየተንከባከብኩ ስለሆነ ማለት ነው። እንደነገርኳችሁ ያው የሆርሞን መቀያየር ነው። ያ ደግሞ የራሱ ጊዜ አለው። እዚህ ጋር እየተናገርኩ ነበር ቪዲዮ የሰራሁት ግን በጣም ድምፄ ምንም አይሰማም። በቃ ድምፄ ዝግት ብለዋል እና በዛ ላይ ጨጓራዬ በጣም እያቃጠለኝ ነበር። ቪዲዮ የቀረጽኩላችሁ ግን ዛሬ ያው እንደገና ድምፁን አጥፍቼ እንደገና ድምፅ አስገባሁኝ ማለት ነው። ድምፅ በደንብ እንዲሰማችሁ። ለማንኛውም ግን ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። የምር አበረታቱኝ። አሁን ልታበረታቱኝ የሚገባበት ሰዓት ነው። እንደዛ ልበላችሁ። እዚህ ጋር ስፕሬ መርጫውን ተበላሸ። እርግጥ እኔ ነኝ ፍሪጅ ውስጥ አስቀመጥኩት አላልኳችሁም? ድርቅ አለና ጭራሽ አልንቀሳቀስም አለ። ውሃ አድርጌበት ምን ብዬ ነው ወደ ራሱ የተመለሰው። ፓራላይዝ ሆኖ ነበር ማለት ነው። እና ግን የምር ፀጉሬን እንዴት አያችሁት? በጣም ፀጉሬ እግዚአብሔር ይመስገን ግን ያው ብዛቱ ብዙ ባይወጣም እዚህ ጋር ምክንያቱም ሰርቼዋለሁ ብያቸዋለሁ። ከፈትቼ ነበር እንደገና ቪዲዮ የቀረጽኩትና ፀጉር የሀበሻ ፀጉር ሲሰራ በተለይ በስማም የኔ ፀጉር በቃ እንትን ነው የሚሆነው ጥቅልል ነው የሚለው ሲጀመር ማለት ነው። ግን ሆኖም ደግሞ በጣም አሪፍ ምንም ያን ያክል አያስፎግርም። እግዚአብሔር ይመስገን። ዋናው ነገር ፀጉር በነገራችን ላይ ምንድነው ሳር አይደለም ቶሎ አያድግም። ዋናው ነገር ግን የፀጉራችሁ ጤንነት የፀጉራችሁ ከለር እራሳችሁን መጠበቃችሁ ይሄ ዋናው ትልቅ ነገር ነው። ብዙዎቻችሁ ያው ቪዲዮ ትሰራላችሁ እንደዚህ ፀጉር እኮ ቶሎ እንትን አይልም። አዎ ቶሎ አያድግም ፀጉር ጊዜ ሰዓት ይፈልጋል እንዲሁም ደግሞ ትዕግስት ይፈልጋል ለማደግ ማለት ነው። ምክንያቱም ፀጉር ሳር አይደለም በቃ እና ግን በተንከባከባችሁ ቁጥር ራሱ ፀጉራችሁ ያማረ ውብ የሆነ ከለር ይሆናል ማለት ነው። አጭር ፀጉር ቢኖራችሁ ራሱ ፀጉር ፊት ለፊቱ የፀጉሩ ዛላ ካማረ ፀጉራችሁ እንደዚህ ስታበጥሩት በቃ ፍሪዝም አድርጋችሁ ስትወጡ ውብ ከሆነ በቃ በቂ ነው። ግዴታ ረጅም መሆን የለበትም ብዬ ነው የማስበው። ለማንኛውም የዛሬ ቪዲዮ ይመስል ነበር። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቻናሌ እንዲነሳልኝ ቪዲዮ ቶሎ ቶሎ እየለቀኩ ነው። ምክንያቱም ቻናሌ በጣም ቀዝቅዞ ስላለ ነው። በሌላ ቪዲዮ እንገናኝ ባይ